እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከሰውነታችን መርዝን ለማስወገድ የሚረዱ ዋና ዋና ተፈጥሯዊ ምግቦችና መጠጦችን በደንብ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። መርዞችን የማስወገድ ኃላፊነት ያለባቸውን የአካል ክፍሎቻችንን ጉበት፣ ኩላሊቶቻችን፣ ቆዳ እናም የምግብ መፈጨት ስርዓትን በመደገፍ ከሰውነታችን መርዝን ለማስወገድ የሚረዱ ዋና ዋና ተፈጥሯዊ ምግቦችና መጠጦች አሉ። እነዚህም አንደኛ ቅጠላ ቅጠል ያላቸው አትክልቶች ናቸው። እንደ ስፒናች፣ ኬል እናም ብሮኮሊ። እነዚህ በክሎሮፊል የበለጸጉ እነዚህ ቅጠላ ቅጠሎች ከባድ ብረቶችና ኬሚካላዊ መርዞችን በማያያዝ ከሰውነት ያስወጣሉ፣ ደምን ያጠራሉ፣ የጉበት ኢንዛይም ምርትን ይደግፋሉ እናም ፍሪ ራዲካሎችንም ገለል ያደርጋሉ። ሁለተኛ ሎሚ እናም ላይምስ ነው። የሎሚ ፍራፍሬዎች ኃይለኛ የጉበት ማጽጃዎች ናቸው። በሎሚ ውስጥ ያለው ሲትሪክ አሲድ እናም ቫይታሚን ሲ የሐሞት ምርትን እናም የኢንዛይም ተግባርን በማነቃቃት መርዞችን ለመሰባበር እናም የምግብ መፈጨትንም ይረዳሉ። ሶስተኛ ነጭ ሽንኩርት ነው። ነጭ ሽንኩርት መርዞችን ለማስወገድ የጉበት ኢንዛይሞችን የሚያነቃቃ ተፈጥሯዊ መርዝ አስወጋጅ ልዕለ ምግብ ነው። ከባድ ብረቶችን ለማስወገድ እናም በሽታ የመከላከል አቅምን ለማሳደግ የሚረዱ የሰልፈር ውህዶችን አሊሲንን ይዟል። አራተኛ ቀይ ሽንኩርት ነው። ልክ እንደ ነጭ ሽንኩርት ቀይ ሽንኩርት በሰልፈር እናም በአንቲኦክሲዳንቶችም የበለጸገ ነው። ጎጂ ኬሚካሎችን መርዝ ማስወገድን ይደግፋል እናም የምግብ መፍጫ ቱቦንም ለማጽዳትም ይረዳል። አምስተኛ ፖም ወይም ደግሞ አፕል ነው። ፖም በአንጀት ውስጥ ካሉ መርዞች ጋር የሚጣበቅ ፔክቲን የተባለ ፋይበርን ይዟል። ከባድ ብረቶች እናም ኮሌስትሮል ከሰውነት እንዲወገዱም ያግዛል። ስድስተኛ ካሮት ነው። በቤታ ካሮቲንና በአንቲኦክሲዳንት የበለጸገ ነው። የጉበት ጤናንም ይደግፋል እናም የተሻሻለ የሐሞት ፍሰትን በመጠቀም መርዞች እንዲወገዱም ያበረታታል። ሰባተኛ አቮካዶ ነው። አቮካዶ ለጉበት መርዝ ማስወገድ ቁልፍ የሆነው ግሉታቲየን በተባለ አንቲኦክሲዳንትም የተሞላ ነው። የጉበት ሴሎችን ከኦክሲዲቲቭ ጉዳት ይከላከላል እናም ጎጂ ንጥረ ነገሮችንም ገለል ለማድረግም ይረዳል። ስምንተኛ ብሮኮሊ እናም አበባ ጎመን ነው። እነዚህ የክሩሲፈረስ አትክልቶች በጉበት ውስጥ መርዝ አስወጋጅ ኢንዛይሞችን ያነቃቃሉ፣ ካንሰር አምጪ ነገሮችን ገለል ለማድረግና የሆርሞን ሚዛንንም ለመደገፍ ይረዳሉ። ዘጠነኛ ብሉቤሪ ነው። ሴሎችን ከመርዝ ጋር ከተያያዘ ጉዳት ለመከላከል የሚረዱ ተፈጥሯዊ አንቲኦክሲዳንቶች ናቸው። የብሉቤሪ ፖሊፊኖሎች የጉበት ኢንዛይሞችን ይደግፋሉ እናም ኢንፍላሜሽንንም ይዋጋሉ። አስረኛ ሐብሐብ ነው። ሐብሐብ የሽንት መውጣትን በመጨመርናም እርጥበትን በመስጠት መርዞችን ለማስወጣት ይረዳል። ሲትሩሊን የተባለ ንጥረ ነገርን የያዘ ሲሆን አሞኒያን ለማስወገድናም የኩላሊት ተግባርንም ለማሻሻል ይረዳል። 11ኛ ኪያር ነው። ኩከምበር የምንለው ኪያር በውሃ እናም በሲሊካ የበለጸገ ኪያር መርዞችን ያስወጣል እናም ሴሎችንም ያረካል። ጤናማ ኩላሊቶችንናም ንጹህ ቆዳንም ያበረታታል። 12ኛ ለውዝና ሲድስ የምንላቸው ወይም ዘሮች እንደ ዋልነት፣ ተልባ እናም ቺያ ሲድስ እነዚህ በኦሜጋ ስሪ ቅባቶችና በፋይበር የበለጸጉ ናቸው። የጉበት መርዝ ማስወገጃ ኢንዛይሞችን ይደግፋሉ እናም በምግብ መፈጨት አማካኝነት ቆሻሻንም ለማስወገድ ይረዳሉ። 13ኛ ቀይ ስር ነው። ደምን እናም ጉበትን ለማጽዳት በጣም ጥሩ ነው። የጉበት ሴሎችን የሚጠጉን እናም
መርዝ ማስወገድም የሚያሻሽሉ ቤታይን እናም ፔክቲንንም ይይዛሉ። 14ተኛ ሙሉ እህሎች ናቸው። እንደ አጃ ወይም ደግሞ ኦትስ፣ ቡናማ ሩዝ እና ኪንዋ። እነዚህ መርዞችን ከአንጀት ውስጥ ለማጽዳት የሚረዳ ፋይበርን ይሰጡናል። እንዲሁም የምግብ መፈጨትንም ይረዳሉ እናም መርዞች ወደ ደም ውስጥ እንዳይገቡም ይከላከላሉ። ስለዚህ እነዚህ ምግቦች ከሰውነታችን መርዞችን ለማስወገድ የሚረዱ ጤናማ ምግቦች ናቸው። ታዲያ ከሰውነታችን መርዝን ለማስወገድ የሚረዱ መጠጦችም አሉ። ዋና ዋና መርዝ አስወጋጅ መጠጦችን ደግሞ ልንገራችሁ። አንደኛ ለብ ያለ የሎሚ ውሃን የጠዋት ልምድ አድርግቶ ጠዋት መጠጣት ነው። ይህ የምግብ መፈጨትናም የጉበት ተግባር እንዲጀምር ይረዳል። የሐሞት ፍሰትንም ያበረታታል እናም በሌሊት የተከማቸ ቆሻሻንም ከሰውነታችን ያስወጣል። ሁለተኛ የዝንጅብል ሻይ ነው። የዝንጅብል ሻይ ላብን ያበረታታል፣ የደም ዝውውርን ያሻሽላል እናም የምግብ መፈጨትንም ይረዳል። ዝንጅብል ኢንፍላሜሽንን ይቀንሳል እናም በተሻለ የደም ፍሰት መርዝም እንዲወገድ ይረዳል። ሶስተኛ አረንጓዴ ሻይ ነው። አረንጓዴ ሻይ የጉበት ተግባርን የሚደግፉ ኃይለኛ አንቲኦክሲዳንት በሆኑት ካቴኪኖች የበለጸገ ነው። መርዝ አስወጋጅ ኢንዛይም እንቅስቃሴን ያሳድጋል እናም የስብ ሜታቦሊዝምንም ያበረታታል። አራተኛ የእርድ ሻይ ወይም ደግሞ ጎልደን ሚልክ የሚባለው ነው። ይህ ጠንካራ አንቲ ኢንፍላማቶሪ ውህድ የሆነውን ኩርኩሚንን ይዟል። ጉበትን ይደግፋል፣ የኦክሲዲቲቭ ስትረስንም ይቀንሳል እናም መርዞች ከደም ውስጥ እንዲወገዱም ይረዳል። አምስተኛ አረንጓዴ የፍራፍሬ ጭማቂ ነው። የስፒናች፣ የኪያር፣ የፖም ወይም ደግሞ የአፕል እና የሎሚ። የእነዚህ ጭማቂ ሰውነታችንን በቪታሚኖች እና በክሎሮፊል ይሞላል። የአልካላይነትንም ያበረታታል፣ የጉበትንም ጤናንም ይጨምራል እናም አሲዳማ ቆሻሻንም ለማስወገድ ይረዳል። ስድስተኛ የዳንዴሊየን ስር ሻይ ነው። ይህ በባህላዊ መንገድ ጥቅም ላይ የዋለ የእጽዋት መርዝ አስወጋጅ መጠጥ ነው። እንደ መለስተኛ የሽንት አስወጋጅ ሆኖ ያገለግላል። ጉበትን ለማጽዳት ይረዳል እናም የሐሞት ፍሰትንም ያበረታታል። ሰባተኛ የእሬት ጭማቂ ነው። የምግብ መፈጨትን እናም መርዝ ማስወገድን ይደግፋል። ኮለንን ያጸዳል፣ አንጀትንም ያረጋጋል እናም የተከማቸ ቆሻሻን ከሰውነታችን ያስወግዳል። ስምንተኛ የሂማሊያ ጨው ያለው ውሃ ነው። ኤሌክትሮላይት ዴቶክስ ነው። ይህ እርጥበትንና የሴሉላር ንጽህናን ይደግፋል። የፒኤች ሚዛንን ለመጠበቅና ቆሻሻን ማስወገድን ለማሻሻል የሚረዱ ጥቃቅን ማዕድናቶችንም ይሰጠናል። ዘጠነኛ አፕል ሳይደር ቪኒጋር ነው። አንድ የሾርባ ማንኪያን ለብ ባለ ውሃ መጠጣት የአንጀት ባክቴሪያዎችን ሚዛን ይጠብቃልና መርዝ አስወጋጅ መንገዶችን ያሻሽላል። የደም ስኳርን በማረጋጋት የምግብ መፈጨትንና የጉበት ተግባርንም ይደግፋል። አስረኛ ደግሞ በቀን ብዙ ውሃን ወይም ደግሞ በቂ ውሃን መጠጣት ነው። በጣም ቀላሉ እናም ውጤታማው መርዝ ማስወገጃ መሳሪያ ውሃ ነው። የኩላሊትን ተግባር ይደግፋል፣ መርዞችን በሽንት ያስወጣል እናም የአካል ክፍሎችን እርጥበት እንዲኖራቸውም ያደርጋል። ስለዚህ ከሰውነታችን መርዝን ለማስወገድ የሚረዱ ምግብና መጠጦች እነዚህ ናቸው። እነዚህን ምግብና መጠጦችን እንግዲህ የዘውትር የአመጋገብ ልማዳችሁ ማድረግ ይገባችኋል ማለት ነው። ምንጊዜም ከሰውነታችን መርዝን ማስወገድ ያስፈልጋል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።